ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተስ እንዴት ናችሁ? ሁሉ እንዴት ነው? ሁሉም ሰላም? እኔ ጋር ሰላም ነው። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ወገኖቼ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ውዶቼ ቪዲዮ ላይክ ሼር ሰብስክራይብ አድርጉ በትህትና ጠይቃችኋለሁ። ለምታበረታቱኝ ምስጋኔ ከልብ ነው፣ አመሰግናለሁ። አሁንም ደግሞ ላይክ ሼር ሰብስክራይብ አድርጉ። ወደ ሌላ ቪዲዮ ሲሄድ ወደ ሌላ ጉዳይ ሲገባ ማለት ነው ወገኖቼ አትታለሉ። መጀመሪያ የወጣንበት እቅዳችን ዛሬ ደግሞ ጥቅማችሁ እናንተንም ይጠቅማል ብዬ ያመጣሁት ነው። የወጣንበት ምክንያት ለስራ ነው። ከሀገራችን የምንወጣ ለስራ ነው። ሰርተን ብራችን ይዘን ለመግባት ነው ከሀገራችን የምንወጣ። ከሀገራችን ስንወጣ ብር ለመያዝ ሰርተን ወይ ሀገራችን ላይ የሆነ ነገር ሰርተን እናርፍበታለን ብለን ነው ከሀገራችን የምንወጣ። የሰው ሀገር ላይ 10 ዓመት 15 ዓመት መቁጠር ምንም ትርጉም የለም። ሞቅ ያለችው 5 ዓመት ከሰራው በቂ ናት። በቃ 5 ዓመት ከሰራው የእቅዴ ቦታ ደርሳለሁ ብዬ አስባለሁ። እድሜ ሙሉ በሰው ሀገር ለፍተን ወይ ለንብረት ሳላንሆን ወይ ለጉልበት አንሆን አቅማችን እዚሁ አልቋል። ምኑን ገብቼ ቤተሰብ ላይ ቁም ነገር አሳያለሁ። ዛሬ አንድ እህታችን ከሀገሯ መጣ 3 ዓመት ዱባይ ላይ ስትኖር አንድ ነገር ሳትይዝ ተመልሳ ገባች። 3 ዓመት ኖራ ማለት ነው። 3 ዓመት ኖረች። ከ3 ዓመቱ ሁለት ወር ከ15 ቀን እስር ቤት አሳለፈች። 2 ዓመት 2 ወር 15 ቀን እስር ቤት አሳለፈችው። 7 ወር መዳም ቤት ሰራች። በቃ 7 ወር ብቻ ነው የሰራችው። ከ7 ወር በኋላ ጠፋች። ከጠፋች በኋላ ምንም ሳትሰራ አንዴ ወደዚህ ስትል ወዲና ወዲህ ከጓደኞቹ ጋር ስትዘዋወር ምንም ሳትሰራ ቀኑ ሄደ። ከመጥፋቷ ማለት ነው። ከመዳም ቤት ገባች። ምንም ሳትሰራ 7 ወር እንደሰራች ጠፋች። ከዛም በኋላ እሷ እንዳለችው ነው እንግዲህ 7 ወር ሰርቼ ጠፋው። ከጠፋ በኋላ ከጓደኞቼ ጋር ልዝናና ሄጄ የጓደኛዬ አባት ላግባሽ አለኝ። የጓደኛዬ አባት አገባሁት። የጓደኛው ማለት እንግዲህ ጓደኛው ያው ማራት ማለት ቤሩት ዱባይ ላይ ነው ያሉት፣ የዱባዮቹ ናቸው። አባቷን አገባች። 3ኛ ሚስት ሆና 2 ሚስት አለ። 3ኛ ሚስት ሆና የ70 ዓመት ሽማግሌ አገባች። አሁንም ደግሞ እንደዛ እያለች ከሱ ጋራ ወዲና ወዲህ እያለች ተያዘች። ከተያዘች በኋላ ታሰረች። ታስራ ወደ ሀገሯ ገባች ባዶ እጇን። አስቡ እንግዲህ ወገኖቼ፣ ሀርፋ መዳም ቤቷን ብትሰራ ኑሮ ምን ያህል ጥቅም ይዛ ትገባለች? ማንኛችሁም ሆነ ይሄ ትምህርት ነው። ሀርፋ መዳም ቤቷ በተቀመጠች ወይ ደግሞ ጠፍታ፣ ማንኛውም ሰው ጠፍቶ መጨረሻ ላይ ህጋዊ ሊሆንም ይችላል። ጎበዝ ሰው ጠፍቶ ሰርቶ ወረቀቱን አሰርቶ ህጋዊ መሆን ይችላል። አንዳንድ ጎበዝ ሰው ማለት ነው። አንዳንድ ሰው ደግሞ ወይ ለራሱም ላይሆን አጉል ጠፍታ ባዶ እጇን ለሌሎችም ትምህርት ይሆናል። ወገኖቼ እንዳጠፉ ደህና ጭንቅላት ከያዘው ሰው እኮ ጠፍቶም ሰርቶ ሰው ይሆናል፣ ይለወጣል።
ግን ጭንቅላት የሌላ ሰው ማለት ነው። ጭንቅላት የሌለ ማለት ሀሳባችን የወጣንበት እቅድ ይጠፋብናል አንዳንዴ ማለት ነው። እቅዳችን ይጠፋብንና ይሄ የሰው ሀገር የራሳችን ሀገር ይመስለናል አንዳንዴ ማለት ነው። የራሳችን ሀገር ይመስለንና በቃ ደላ ብለን መልቀቅ ብለን እንለብሳለን። በወር አንዴ መዳም ቤት ሙልስ ገብተው ይሰራሉ። በዛ በአንድ ወር በሰሩበትን ይለብሳሉ፣ ይጠጣሉ፣ የቤት ኪራይ በግሩፕ ይከፍላሉ፣ ይዝናናሉ። ወደ ኢትዮጵያ ወደ ሀገራቸው እምላኩት ብር የለም። ብዙ ልጆች እንደዚህ ህይወታቸውን አጉል የጨረሱት ብዙዎቹ አሉ። ብዙ አሉ ህይወታቸውን በአጉል የጨረሱት አሉ። ሚልኩት የለም። በወር አንዴ ይሰራሉ። ከዛ በኋላ በሷ ይዝናናሉ፣ ይጨርሳሉ፣ ይለብሳሉ። በቃ የሰው ሀገር ኑሮ በቃ ያን ደስ ብሏቸዋል፣ ይዝናናሉ። ሀገራቸው ይመስላቸዋል። አንዳንዳቸው ሀገራቸው ይመስሉና ግን አንድ ቀን መያዝ አለ። አንድ ቀን እጋ ያልሆነ ሰው ተይዞ ወደ ሀገሩ ሲገባ ያችን የሰበሰበ ቡትቱ የሰበሰበ እቃ ብዙ ሊኖር ይችላል። ያችን ህርግፍ አድርጎ ትቶ ነው እጅና እግር ብቻ ይዘው ወደ ሀገራቸው የሚገቡት። ጓደኛ አለኝ ወይ ጓደኛ አለች፣ ሴት ጓደኛም ትሁን የወንድ አለኝ እነሱ ይልኩልኛል ብሎ የሚያስቡት ከንቱ ነው። አይልኩም። እሷ ያለችው ብቻ ነው። እሷ ያለችው ሰዓት ብቻ ነው እሷን መስሎ አንድ ነገር እንደው ብትያዚ ወይም ብያዝ ይላክልኛል ብለን የምናስበው አጠገቧ ስላለች ነው። ከአጠገቧ ዞር ካለች ጓደኛውም የእሷን ጥቅም ለራሷ ጥቅም ለማድረግ ያንን ንብረት ትወስዳለች እንጂ አትልክም። እናውቃለን እኮ ስንቶቹ ዘርፎ ሲጠፉ አይደል ከጓደኛዋ ልብስ ሳይቀር ብር ሳይቀር ዘርፎ ይጠፋሉ። ስለዚህ ውድ እህቶቼ እንዳጠፉ እጋ የሆናችሁ እቃችሁም የትም አይሄድም። እቃችሁን በመጠኑ ገዝታችሁ በመጠኑ ይዛችሁ ትገባላችሁ። ሲጀመር ሰው ሀገር ላይ እቃ መግዛት አያስፈልግም። አሁን ሀገራችን እኮ ውብ የሆነች ኢትዮጵያ ናት። ሞልቷል። የፈለጋችሁ እዚህ አረብ ሀገር ያለው እቃ ነው ኢትዮጵያ ላይ ያለው። ትርፉ ምንድነው? ካርጎ ነው። ለካርጎ ጥቅም እንጂ ሞልቷል። ግን እቃ እንዳትገዙ። ሁለተኛ ደግሞ አትጥፉ። መዳም ቤት እኮ አርፋችሁ ከሰራችሁ በየአመቱ ይጨመርላችኋል። በየአመቱ ይጨመራል፣ ደሞሳችሁ ከፍ ይላል። መስናናት ምን አባቱ ነው? መስናናት ሀገሬ ላይ ነው። ሀገሬ ላይ እንጂ በሰው ሀገር ላይ ምን እስናናለሁ? እስስናና ውዬ እኮ ልክ የውጭ በር ላይ ስደረስ የተቀባሁት ሜካፕ፣ የተቀባሁት ኩል፣ የተቀባውን ቀለም በር ላይ አይደለ እንዴ? ወይ ሽንት ቤት ገብተው አይደለ ፈቅፍቆ የሚያስለቅቁት? እና ብዙ ያጋጠመኝ ስላየሁ አጋጠመኝ ሰው ስላየሁት ነው። እኔ በራሴ እረፍት የሚባለው አላቅም። ስለማላቅ በአቅም ራሱ አይጠቅመኝም እንጂ ሲጀመር በሰው ሀገር እረፍት ምንም አያስፈልገኝም። እና ውድ እህቶቼ አደራ እምላችሁ አትጥፉ። ከጠፋችሁም ደግሞ አንድ ቤት አርፋችሁ ተስሩ። ወዲህ ወዲህ ስትሉ ያው ብዙ ጣጣ አለ። ብዙ ስቃይ አይተን ከኢትዮጵያ መተን እዚህ ላይ ምንም ሳንሰራ ስንገባ ጭንቅላታችንም ኖርማል ላይሆን ይችላል። ይሄንን ነው እኔ ይጠቅማችኋል ብዬ ነው ይሄንን የምናገረው። በተረፈ ሰላም ዋሉልኝ። መልካም ቀን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ዋሉልኝ።